ዘንድሮ ጉድ የህጹ ቦርጭ አይታችሁታል ወይ? በ10 ቀን ውስጥ ይሄ ሁሉ ቦርጭ ቀንሳ፣ ወይኔ ቢስሚላ እኔ ደስ ብሎኛል። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የተወደዳችሁ፣ ያው ይሄ ሁለቴ እንደምሰራላችሁ እንትን ነው፣ ይቅርታ በጣም ደስ ስላለኝ ነው። ሀቂቃ የምሰራው ነገር ጨንቆኝ ነው። በቃ የህጹ ቦርጭ አይቼ ማለት ነው። ወላሂ ለአዚም ነው የምላችሁ፣ ወላሂ ለአዚም እውነት እንደዚህ በቀላሉ ቦርጭ በ10 ቀን ቦርጭ እገላገላለሁ ብላችሁ አስባችሁ ታውቃላችሁ? መቼም አስባችሁ አታውቁም፣ እርግጠኛ ነኝ ማለት ነው። 100% እኔ የምምላችሁ ነገር እኔ የምሰራው ነገር ወላሂ አንድ ውሸት የለውም። አልሐምዱሊላህ። በነገራችን ላይ ከህጹ ቦርጭ ይልቅ እንደው የራሄል ቦርጭ በጣም ዘፍዘፍ ያለ ነበረ። አልሙህም ፎቶ አስገባላችኋለሁ፣ መግቢያዬ ላይ ፎቶ አስገባላችኋለሁ። ፎቶ አይታችሁ እራሳችሁ ተገመግማላችሁ። እውነት እቺ ልጅ በ10 ቀን ነው እንደዚህ የሆነችው ወይስ የተጠቀመችው ነገር አለ ምናምን ጥያቄዎቻችሁ እርግጠኛ ነኝ ብዙ እንደሚሆን ማለት ነው። ነገር ግን ወላሂ አልዓዚም እኔ ካልኳት ውጭ የተጠቀመችው ነገር የለም። በነገራችን ላይ ወይኔ ደስ ብሎኛል። ወላሂ መናገር ራሱ አቅቶኛል። ይሄ ቪዲዮ ራሱ እንዴት እንደምሰራው ጨንቆኝ፣ በቃ ምን ልበላችሁ፣ ደስ ብሎኝ፣ በቃ ለእሷ ደስ ብሎኝ። ምክንያቱም የ11 ወር እርጉዝ ነበረ የምትመስለው። ሀቂቃ ነው የምላችሁ። ሌላ ሰውነት የላትም፣ ማሻላ ሰውነት ነው ያላት። ነገር ግን በውርጯ የ11 ወር እርጉዝ የደረሰች በቃ ልትወልድ የደረሰች እርጉዝ ታውቃላችሁ አይደለ? እንደ እሷ ነበር። አልሐምዱሊላህ። አሁን በሚገርም ሁኔታ በ10 ቀን ውስጥ እንደዚህ ለውጥ አይቼ በቃ በማየቴ በስ ለእሷ በጣም ከምነግራችሁ በላይ ደስ ብሎኛል። እልሙህም እንደሷ መቅሳት ለመቅጠል የምትፈልጉ ከሆነ በመጀመሪያው ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተከታተሉኝ ብዬ በአክብሮ ተጠይቃለሁ። የኔ ውዶች፣ የኔ ማሮች፣ የኔ ጀግኖች፣ የኔ ጣፋጮች ይሄ በነገራችን መጠቀም የምትፈልጉት ያው ትላንትና ሰርቼላችኋለሁ አይደል? ትላንትና ሰራሁት ቪዲዮ ላይ ሜንሽን አደርግላችኋለሁ። ከፈለጋችሁ ሊንኩን እታች አስቀምጥላችኋለሁ ኮሜንት ስር ማለት ነው። ከፈለጋችሁ ገብታችሁ ማየት ትችላላችሁ። ይሄ ሎሚ ጀዘን፣ ሎሚ ካሮት እና ዝንጅብል ነው ያለው። በጣም ጣፋጭ ነገር ነው። በጣም ይጣፍጣል። አንደኛ ይጣፍጣል። ሁለተኛ ነገር ደግሞ ቁርሳችሁ ዘውትር ይሄ ብታደርጉት እመክራችኋለሁ። በነገራችን ላይ አንዳንድ ጊዜ እኛ ማለት ነው ምግባችን ስንቀንስ ኪሎዋችን የቀነስን ራሱ አሁን ህጾ ራሱ ያመነች አይመስለኝም። ቦርጫው በትክክል ቀንሷል አልቀነሰም እንጂ ብቻ እሷ ያመነች አይመስለኝም እና በጣም ደስ ብሎኛል ለእሷ ማለት ነው። ዛሬ ደግሞ እኔ በሳቅ ነው መጣሁት። ምክንያቱም በፊት በጣም እየሰደብኳችሁ ነው ቪዲዮ ምሰራላችሁ። ዛሬ ግን በጣም ደስ ብሎኝ ለእሷ ደስ ብሎኝ እና ለራሄል እና ለህጹ እጅግ በጣም በሚገርም ሁኔታ በዚህ ቀናቶች ውስጥ ወር ባልሞላ ሳምንት ባልሞላ 3 ሳምንት 2 ሳምንት ባልሞላ ውስጥ በ10 ቀን ብቻ እንደዚህ አይነት ለውጥ አለ ብላችሁ እንደማትገምተው ተስፋ አድርጋለሁ። ነገር ግን በጣም ነው የሚገርመው ማለት ነው ለውጣቸው። ለመሆኑ ፎቶ አስገብቼላችኋለሁ ከመጀመሪያው ላይ ማለት ነው። ፎቶ አስገባላችኋለሁ። ፎቶውን አይታችሁ ራሳችሁ መገምገም ትችላላችሁ ማለት ነው። ሌላኛው ነገር በምንድን ነው እንደዚህ የሆኑት ለምትሉኝ የሁለት ራሄልና ህጹ በምን ምክንያት ነው እንደዚህ ቦርጫቸው እንደዚህ የሆነው? በፊት እንደዚህ ነበረ አሁን እንዴት እንደነበረ ምናምን ብላችሁ ለምትጠይቁኝ እኔ እንትን ልስጣቸው ማለት ነው። መጀመሪያ ኔስካፌ ቀዩን ኔስካፌ ታመጡና ቀዩን ኔስካፌ ትልቁ በጣም በቃ እንደ ህጹና እንደ ራሄል ቦርጭ ካላችሁ ነው። በጣም እጅግ በጣም ቦርጭ ካላችሁ ነው እየነገርኳቸው ያሉት። በይሄ ትንሽ ቦርጭ ኑሯችሁ ምናምን እንዳትጠቀሙት አልመክርም ማለት ነው። በጣም ትልቅ ቦርጭ ላላችሁ ትልቁ ማንኪያ ኔስካፌ እና አንድ ሎሚ አድርጋችሁ ጠዋት ዘወትር በባዶ ሆዳችሁ በመጠጣት ነው እንደዚህ የምትሆኑት። ከዛ በጠጣችሁበት በ1 ሰዓት ወይም 1 ሰዓት ተኩል ላይ ምግብ መብላት እንዳትረሱ፣ ምክንያቱም ስለሚያዞሯችሁ ማለት ነው። ሌላ ነገር ደግሞ እናንተ እዚህ ጋር ስትጠቀሙት ማለት ነው ኔስካፌ ወይም ሎሚ ወይም ከሙን ወይም የተለያየ ነገር ቀንሳለሁ ወይም በመጠጥ ነገር ብቻ ቀንሳለሁ ብሎ ማለት አይደለም። ለምን ምግባችሁ ግዴታ ማስተካከል አለባችሁ። ግዴታ ምግባችሁ ካላስተካከላችሁ በስተቀር የምትፈልጉት ቦርጭ ወይም የምትፈልጉት ነገር እደርሳለሁ ብሎ አይደለም። ወዶችዬ እኔ የምነግራችሁ ሁሌም ዘውትር የምነግራችሁ ነገር ሰላጣ ነገር ብታበዙ፣ ጅዛር፣ ኽያር የተለያየ ነገር ብታበዙ፣ ሰላጣ ነክ ነገር ብታበዙ እጅግ በጣም ለውጥ ታገኛላችሁ። ርጎ በእንቁላል ሊሆን ይችላል፣ እንቁላል በሰላጣ ሊሆን ይችላል፣ ቱና በሰላጣ ሊሆን ይችላል። የተለያየ ነገሮች አሉ አይደለ? ያ ነገር እናንተ ግዴታ ማዘወተር አለባቸው። ካላዘወተራችሁ ትቀንሳለሁ ብሎ ማለት ዘበት ነው። ስለዛ ውዶችዬ እናንተ በምታረጉት ጥረት በምታረጉት ነገር ይሄን ነገር መካተት አለበት። ምግቡን መቀነስ ማስተካከል አለባቸው። ህጹ በነገራችን ላይ እየበላችሁ ነው የቀነሰችው። ህጹ እየበላች ነው የቀነሰችው። ራሄል ናት እንደውም ትንሽ ምግብ የቀነሰችው። ህጹ እራት እየበላች
ቁርስ በደንብ እየበላች ምሳዋን እየበላች ነው የቀነሰችው። ሀቂቃ ነው እየነገርኳቸው ያሉት እዚህ ጋር ማለት ነው። ለምን ያቺ ልጅ በቃ እንትን ሰላጣ ነገር ታበዛለች፣ በበኩሌ ማለት ነው። የምትበላቸው ነገሮች እነዚህ ዘይት የበዛበት ነገሮች ወይም ስጋ የበዛበት ነገር ወይም የዶሮ ስጋ ምናምን ነክ ነገር የበዛበት ነገር አትጠቀምም። ኦልሬዲ እሷ ህጹ እየበላች ነው የከሳችው ነው ምላችሁ። ይሄን ያክል ምግብ ቀንሳለች አልላችሁም። ራሄል ግን እጅግ በጣም በምግቧ ትጠነቀቃለች። በነገራችን ላይ የራሄል በፎቶ አስገባላችኋለሁ፣ የራሄል በቪዲዮ አስገባላችኋለሁ። መጀመሪያ ያላት ቦርጭ የእንትና ሃይማኖት የህጹ ደግሞ በፎቶ አስገባላችኋለሁ። ያላት ለውጥ ማለት ነው። ያላት ለውጥ ነው የነገርኳቸው ለውጥ። ነገር ግን እጅግ በጣም እኔ በጣም የሚገርመኝ ነገር እንደዚህ ዘፍ ያለ ቦርጭ እንደዚህ ሁለት ነፍሰ ጡር የምትመስል እንደዚህ በአፋጣኝነት በ10 ቀን ውስጥ ለውጥ በማግኘቷ ነው ደስ ያለኝ። ሌሎቻችሁን የምነግራችሁ ነገር በጣም የምትጠነቁት ነገር አለ። እዚህ ጋር ምሳሌ 55 ኪሎ ሆናችሁ ቦርጭ ኑሯችሁ ቡና ተጠቀሙ አልላችሁም። ይሄ ማለት ነው ስፖርት መስራት አለባችሁ እናንተ ግዴታ ማለት ነው። ለቀጭኖች ስፖርት መስራት አለባችሁ። በጣም ለወፍራሞች ነው እየሰራ ያለሁት እኔ ማለት ነው። አልሐምዱሊላ እንደው እንደዚህ ተመስግኝ እንደው ውይ እኔ ምን ልበል ሀቂቃ እኔ ቃላት የለኝም ለእናንተ ማለት ነው። በቃ እንደዚህ አይነት ኩራት ተሰምቶኝ እንዲያውም ሚዲያ ላይ ኩራት ተሰምቶኝ እንደዚህ በቲክቶክ ኩራት ተሰምቶኝ እንደዚህ ምስጋና እየመጣልኝ ወይኔ አላህ በጣም ነው ደስ ያለኝ። እኔ እንጃ ቃላት የለኝም። ኧረ ቆይ እስኪ ልተንፍስ፣ ይሄ ልጠጣ። ውይ የእናንተ ነገር ወሬ ብቻ እያበዛሁባችሁ። አሀ በነገራችን ላይ ፍሪጅ ውስጥ አስቀምጬው ነበረ። እኔ ትላንት ነበር የፈጨሁት። ብዙ ነበር አድርጌ የፈጨሁት። በነገራችን ላይ የፈጨሁት የእናንተ ቪዲዮ ሰራሁላችሁ እንጂ የተፈጨው ብዙ ነበረ ማለት ነው። አንድ 5-6 ኩባያ ያክል ይሆን ነበረ። ቁርስ የጠዋት ግጥም አደርገዋለሁ። በነገራችን ላይ አሁን ቪዲዮ በስንት እንደምቀርጹ ታውቃላችሁ? ይሄ ቪዲዮ 1 ሰዓት የኢትዮጵያ ከምሽቱ ማለት ነው። ይጣፍጣል። ምክንያቱም ምሳዬ በደንብ አልበላሁኝም ነበረ። በቃ ግዴታ እንዳይርበኝ መጠንቀቅ አለብኝ። ከራበኝ ደግሞ ያለኝ ሁሉም ሻሃም ነው የሚወጣው ማለት ነው። የኔ ማሮች፣ የኔ ውዶች፣ የኔ ጣፋጮች፣ የኔ ፍቅሮች በቃ እኔ ደስ ብሎኛል ዛሬ ለራሄል እና ለህጹ ማለት ነው። በጣም ደስ ብሎኛል። ምክንያቱም እንደዚህ አይነት ቦርጭ በቀላሉ ይጠፋል። በጂም ራሱ የማይጠፋ ቦርጭ በእኔ በቀላሉ ነገር እንዳጠፉት እኔ እንጃ። እነሱም ቃላት የላቸውም አትሉም። ነገር ግን እንደዛው እኔም ደግሞ ቃላት የለኝም ለእነሱ። ምክንያቱም እንደዚህ እኔ ባልኳቸው መሰረት እኔ በቃ እኔ የተጠቀሙ ብያቸው አምነውብኝ ከአላህ ታች አምነውብኝ በመጠቀማቸው ራሱ በጣም ደስ ብሎኛል። በነገራችን ላይ ማለት ነው እንደዚህ ቲክቶክ ላይ በጣም እየመጣችሁ ነው አህለን ወሳህለን እያልኩኝ ይቀበላችኋለሁ። የኔ ማሮች፣ የኔ ጣፋጮች፣ የኔ ፍቅሮች፣ የኔ ምን ልበላቸው አህለን ወሳህለን ወመረህባን እያልኩኝ ይቀበላችኋለሁ። ችግር የለውም። በእኔ ጋ ኸይረ ነገር ነው እንጂ ሸር ነገር አታገኙም ኢንሻአላህ። በነገራችን ላይ አብዛኞቻችሁ በውስጥ መታችሁ ለምትጠይቁን ደግሞ መልስ እየሰጣችሁ እንደሆነ ታውቃላችሁ አይደለ? ስለዚህ እናንተ እዚህ ጋር መታችሁ የምታዳምጡት ሙሉ ቪዲዮ እንደምለቅ ታውቃላችሁ አይደለ? ያ ስለሆነ ለሌላም ሰው እንዲጠቅም ቻናሌ ደግሞ ከፍ እንዲልልኝ ከእናንተ ማጠገብ ሆኜ በቃ ብዙ ነገር ሰርቼ ለእናንተ ደግሞ የተለያየ ነገር ሰርቼ የተለያየ ነገር እንድልቅላችሁ የምትፈልጉ ከሆነ ላይክ አድርጉ ባካችሁ። ላይክ ካላደረጋችሁ እኮ ምንም አይነት ዋጋ የለውም፣ ለብዙም ሰው አይደርስም። በቃ ምን ልበላችሁ እኔ የምሰራቸው ቪዲዮዎች በጣም እይታ አላቸው ዩቲዩብ ላይ፣ ግን ምንም አይነት ላይክ የለም። ቢያንስ 20፣ 30፣ 50፣ 100 በቃ ይሄ ነው ላይኩ። እጅግ በጣም የሚገርም ነገር እና ያው ላይኩ ከ30 ከ40 ከ50 ከምናምን አይበልጥም። እና ላይክ እያረጋችሁ አበረታቱኝ፣ ሼር አድርጉልኝ። ቅንነት ለራስ ነው እና እኔ ደግሞ እኔ ሳድግ እናንተም እንደምታድግ ተስፋ አደርጋለሁ። ቁም ነው በውፍረት ነው ብቻ እንዳትለኝ እንጂ ማለት ነው። እና የኔ ውዶች በቃ እንዳላበዛባቸው እኔ ዛሬ በጣም ደስ ብሎኝ ነው የመጣሁት ቪዲዮ። ሀቂቃ እኔ እንጃ ቃላት የለኝም። የኢላሂ ጀሊሉ ያረቢ ብቻ በጣም ቃላት የለኝም። እኔ እንጃ እንደዚህ በፍጥነት እንደዚህ አይነት ለውጥ በጂም በሩጫ በምን ያልተቻለ ነገር እኔ ደግሞ በ10 ቀን ቦርጫቸው እንደዚህ አድርጎ በማለት ብቻ በመቀነሳቸው በጣም ደስ ብሎኛል። እልሞህም ይሄ ለወሬ ብቻ ነው እንጂ ይሄ ተጠቅሞ አላልኩኝ። ምክንያቱም ደስ ብሎኝ ነው የመጣሁት ዛሬ። ምክንያቱም በቃ አንዳንዴ የሰውን ደስታ የሚያስደስታችሁ ከሆነ ላይክ እና ሼር አትርሱ። የኔ ውዶች፣ የኔ ጣፋጮች፣ የኔ ፍቅሮች፣ የኔ ማሮች ወዳቸዋለሁ። ክበሩልኝ። ቃላት የለኝም እኔ ለእናንተ ራሱ ማለት ነው። ምክንያቱም በቃ ስለምትከታተሉኝ ብቻ መልካም ቀን ተመኘውላችሁ። እወዳቸዋለሁ፣ ግን ከልቤ ነው የምወዳችሁ ታውቃላችኋ።